ሊተኙ ሲሉ በአልጋው ላይ ሆነው በአንድ ሐሳብ ብቻ ተወጥረው ያውቃሉ? ያንን ባልተናገርኩ ኖሮ ነገ እንዲህ ቢሆንስ በሚሉ ትውስታዎችና ስጋቶች አእምሮ ሲታመስ አድሮ ያውቃል? ከመጠን በላይ ማሰብ ልክ እንደ ተንቀሳቃሽ ወንበር ነው። ያንቀሳቅሳችኋል፣ ግን የትም አያደርሳችሁም። ዛሬ በሊዮ ቼንጅ ከመጠን በላይ ማሰብና ጭንቀትን ለአንዴና ለመጨረሻ ጊዜ የምናሸንፍባቸውን 10 ጠንካራ ዘዴዎች እናያለን። እነዚህ ዘዴዎች ዝም ብለው ምክሮች አይደሉም። እንደነ ስቲቭ ጆብስ እና ማርከስ ኦሬሊየስ ያሉ ስኬታማ ሰዎች የተጠቀሙባቸው ጥበቦች ናቸው። እስከ መጨረሻው አብራችሁን ከቆያችሁ አእምሯችሁን እንዴት ማዘዝ እንደምትችሉ ትማራላችሁ። አንድ ሳሙኤል የሚባል ወጣት ነበር። ሳሙኤል በጣም ጎበዝ የግራፊክ ዲዛይነር ነው። ነገር ግን አንድ ትልቅ ችግር አለበት። እሱም ኦቨርቲንኪንግ ነው። አንድ ስራ ሲሰጠው ደንበኛው ዲዛይኔን ባይወደውስ፣ ቀለሙን ባይወደውስ እያለ በማሰብ ብቻ ለሰዓታት ኮምፒውተሩ ፊት ይቀመጣል። በዚህ ምክንያት ብዙ ጊዜ ስራውን በሰዓቱ አያደርስም። ብዙ ድሎችም አልፈውታል። አንድ ቀን ለትልቅ ድርጅት ሎጎ እንዲሰራ ተጠራ። ሳሙኤል እንደለመደው መጨነቅ ጀመረ። ለሳምንታት አስቦ ምንም አልሰራም። በመጨረሻም አንድ ቀን አባቱ እንዲህ አሉት፣ ሳሙኤል ሆይ ያንተ ትልቁ ስህተት ፍጹም ለመሆን መሞከር ነው። ፍጹም ለመሆን ከመሞከር ይልቅ ዛሬ ባለህ አቅም የመጀመሪያውን እርምጃ ውሰድ። የመጀመሪያውን ዲዛይንንም ስራ። አሁን ባለህ ሐሳብ የምትሰራውን ዲዛይንም ለደንበኞች አስረክብ አሉት። ሳሙኤል ያኔ አንድ ነገርን ተረዳ። ጭንቀቱ የሚመጣው ስራው ስለከበደው ሳይሆን ጭንቅላት ውስጥ የሚፈጥረው ፍጹም መሆን አለብኝ፣ ፐርፌክት መሆን አለበት የሚለው ሐሳብ እንደሆነ ተረዳ። እናንተም እንደ ሳሙኤል እንዳትሆኑ አሁኑኑ እነዚህን 10 ዘዴዎች በህይወታችሁ ላይ ተግባራዊ አድርጓቸው። አንደኛው ዘዴ የ5 ሰከንድ ህግ፣ ዘ 5 ሰከንድ ሩል። ሜል ሮቢንስ የተባለችው ዝነኛ ደራሲ እንደምትለው አንድ ነገር ለማድረግ አስበህ አእምሮ ሊያሳምምህ ሲጀምር ከ5 ወደ 1 ቁጥር። 5 4 3 2 1 እና ወዲያው ተነስታችሁ ስራውን ጀምሩ። ይህ አእምሯችሁ ኦቨርቲንክ እንዳያደርግ መንገዱን ይዘጋበታል። ሁለተኛ የቁጥጥር ጥበብ፣ ዘ ሰርክል ኦፍ ኮንትሮል። እንደ ጥንታዊ የሮም ንጉሥ ማርከስ ኦሬሊየስ አስተምሮ በሁለት ነገሮች መካከል ያለውን ልዩነት እወቅ። እናንተ መቆጣጠር የምትችሉትና የማትችሉትን ነገር። የሰውን አስተያየት መቆጣጠር አትችሉም፣ ስራችሁን ግን መቆጣጠር ትችላላችሁ። ስለዚህ የማትቆጣጠረውን ነገር ለፈጣሪ ትተህ በምትችለውና በምትቆጣጠረው ነገር ብቻ ላይ አተኩር። ይህም ጭንቀታችሁን ከእናንተ ላይ አስወግዶ በምትችሉት ነገር ላይ ትኩረት እንድታደርጉ ያደርጋችኋል። ሶስተኛ የ5 4 3 2 1 የትኩረት ዘዴ፣ ግራውንድ ቴክኒክ። ጭንቀታችሁ በሚበዛ ሰዓት ሁልጊዜም ይሄንን አድርጉ። በዙሪያችሁ ያሉ 5 ነገሮችን አስተውሉ። በዙሪያችሁ ያሉ የምትነካቸውን 4 ነገሮች አስተውሉ። በዙሪያችሁ ያሉ የምትሰሟቸውን 3 ድምጾች አስተውሉ። በዙሪያችሁ ያሉ የምታሸቷቸውን 2 ሽታዎች አስተውሉ። የምትቀምሱትን 1 ጣዕምም አስተውሉ። ይህ ዘዴ አእምሮ ካለፈውና ከወደፊቱ ወጥቶ አሁን ባለው ሰዓት ላይ ፕሬዘንት ሙመንት ላይ እንዲያተኩር ያደርገዋል። አራተኛ የጭንቀት ሰዓት መመደብ፣ ስኬጁልድ ወሪ ታይም። ቀኑ ሙሉ ከመጨነቅ ይልቅ በቀን ውስጥ 15 ደቂቃ ለምሳሌ ከቀኑ 11 ሰዓት እስከ ቀኑ 11 ሰዓት ከ15 ለጭንቀት ስጥ። ከዛ ውጪ ጭንቀት ሲመጣ ጊዜው አይደለም ብለህ አእምሮህን ንገረው። ዊንስተን ቸርችል በጦርነት ጊዜ በከፍተኛ ውጥረት ውስጥ ሆኖ ስራውን እንዲሰራ የረዳው ስሜቱን የመቆጣጠር ችሎታው ነበረ። አምስተኛ ሐሳብህን ወረቀት ላይ ማፍሰስ፣ ጆርናሊንግ። አእምሮ ውስጥ ያለው ጭንቀት ልክ እንደ ቋጠሮ ነው። ወረቀት ላይ ስትጽፈው ግን ይፈታል። ስኬታማው ሊዮናርዶ ዳቪንቺ ሁሉንም ሐሳቦቹን ይጽፍ ነበር። ጭንቀትህን ስትጽፈው ከውስጥ ወጥቶ ወደ ውጪ ሆኖ ይታያል። ስድስተኛ የ2 ደቂቃ ህግ፣ ዘ 2 ሚኒት ሩል። አንድ ስራ ከ2 ደቂቃ በታች የሚፈጅ ከሆነ አሁኑኑ አድርገው። ነገ አድርገዋለሁ ብለህ ስታስቀምጠው አእምሮ ውስጥ ልክ እንደ ፋይል ተከፍቶ ይቆይና ጭንቀትን ይፈጥራል። ስለዚህ በ2 ደቂቃ የሚያልቁ ስራዎችን ለምሳሌ ሰው ጋር መደወል ሊሆን ይችላል፣ ኢሜል መላክ ሊሆን ይችላል። በ2 ደቂቃ የምትሰሯቸውን ስራዎች አሁኑኑ በመስራት አእምሯችሁን ነፃ ማድረግ ይኖርባችኋል።
7ኛ ፍጹምነትን ፐርፌክሽኒዝምን መተው። ስቲቭ ጆብስ ይል የነበረው ደን ኢዝ ቤተር ዛን ፐርፌክት፣ ከተሰራ ስራ ያልተሰራ ፍጹምነት ይበልጣል ነው። አትጠራጠር፣ ጀምረው። ስትጀምረው ጭንቀቱ በራሱ ይጠፋል። ልክ በመጀመሪያ የሳሙኤልን ታሪክ እንዳየነው ፐርፌክት ለመሆን ስንሞክር የምንሰራውን ስራ ሳንሰራው እንቀራለን። በዛው ልክ ደግሞ ራሳችን ላይ ጭንቀትን እንፈጥራለን ማለት ነው። ስለዚህ መጀመር የተሻለ ነው። ጥሩ የሆነ ስራ፣ ፐርፌክት የሆነ ስራ እስክሰራ ድረስ እጀምራለሁ ብሎ ከማሰብ ይልቅ። 8ኛ ፊዚካል ሙቭመንት እንቅስቃሴ። አእምሯችሁ ሲወጠር ሰውነታችሁን አንቀሳቅሱት። ሩጡ፣ ተራመዱ ወይም ስፖርት ስሩ። ሳይንስ እንደሚለው ስፖርት ስንሰራ ጭንቀትን የሚቀንሱ ሆርሞኖችን ኢንዶርፊንስ ይለቀቃሉ። ስለዚህ ጭንቀት በሚሰማችሁ ሰዓት ተንቀሳቀሱ፣ ኤክሰርሳይዝ አድርጉ። ጭንቀታችሁም እንደ ጉንበኖ ይጠፋል ማለት ነው። 9ኛ ጥልቅ ትንፋሽ ዲፕ ብሪዚንግ። ጭንቀት ሲመጣ ትንፋሻችን ይቆራረጣል። እንደዚህ በሚሆንበት ሰዓት ለ4 ሰከንድ አየር ወደ ውስጥ ሳቡ። ለ4 ሰከንድ አየሩን ያዙት። ለ4 ሰከንድ ወደ ውጪ ተንፍሱ። ይህ ለአእምሯችን ሰላም ነው የሚል መልእክትን ይልካል። 10ኛ ምስጋና ግራቲቲዩድ። የሌለንን ነገር በማሰብ ከመጨነቅ ያለንን ነገር በማሰብ ማመስገን ይኖርብናል። በቀን 3 የምናመሰግንባቸውን ነገሮች መለየት አእምሯችን ከጭንቀት ወደ ደስታ እንዲዞር ያደርገዋል። ስለዚህ ባለን ነገር ላይ ትኩረት አድርገን እጃችን ላይ ያሉትን ነገሮች እያሰብን እነሱ ስላሉን ብቻ ልናመሰግን ይገባናል። ለምሳሌ ተንቀሳቅሰን መስራት ስለምንችል፣ ጤና ስላለን፣ መተንፈስ ስለቻለን፣ ስራ ስላለን፣ እነዚህ ጥቃቅን የሚመስሉ ነገሮች ልናመሰግንባቸው የሚገቡ ነገሮች ናቸው። ወዳጄ፣ ከመጠን በላይ ማሰብ የጥንካሬ ምልክት አይደለም፣ የግርግር ምልክት ነው። ዛሬ ከነገርኳችሁ 10 ነጥቦች ውስጥ ቢያንስ አንዱን ተግባራዊ ካደረጋችሁ በሕይወታችሁ ላይ ትልቅ ለውጥን ማየት ትጀምራላችሁ። አእምሯችሁ የእናንተ አገልጋይ እንጂ ጌታችሁ እንዲሆንም መፍቀድ የለባችሁም። ስለዚህ ከነዚህ 10 ዘዴዎች ውስጥ እናንተ ይበልጥ የጠቀማችሁ የትኛው ነው? አሁኑኑ በኮሜንት ላይ ጻፉልኝ። በዚህ ሳምንት ከመጠን በላይ ማሰብ ስትጀምሩ 5 4 3 2 1 የሚለውን ዘዴ ተጠቀሙና ውጤቱን ንገሩኝ። ይህ ቪዲዮ ለብዙ ኢትዮጵያውያን ወጣቶች እንዲደርስ ላይክ እና ሼር አድርጉት። ለወደፊቱም እንዲህ አይነት ህይወታችሁን የሚቀይሩ ትምህርቶች እንዲደርሷችሁ ሰብስክራይብ ማድረግን አትርሱ። አስተሳሰባችሁን ቀይሩ፣ ህይወታችሁም ይለወጣል። ይህ ሊዮ ቼንጅ ለው። በሚቀጥለው ቪዲዮ ደግሞ በራስ መተማመናችሁን ለመገንባት የሚያስፈልጓችሁ 5 ሚስጥሮችን እዚህ ቪዲዮ ላይ ታገኛላችሁ። ይህን ቪዲዮ ተከታተሉት። ቻር ሰንብቱልኝ።